እግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምናላችሁ እንደምን አረፈዳችሁ። አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እስከዚህ ሰዓት በጠብቆቱ በመግቦቱ ላልተለየን ለልዑል አምላክ ለእግዚአብሔር ሁላችሁም በእያላችሁበት በኮሜንት ባሩ ላይ እግዚአብሔር ይመስገን ይላል። እግዚአብሔርን እናመስግን። ይህ ምስጋና ቀላል እንዳይመስለን እግዚአብሔር ይመስገን ማለት ትልቅ ምስጋና ነው። እንግዲህ በዛሬው ቪዲዮ እጅግ በጣም አስደናቂ አስገራሚም አስደንጋጭም በሌላ በኩል የሚያስደምም እንዲህም አለ ለካ ይህም አለ የሚያሰኝ እንደዚህም ታስቧል የሚያሰኝ እጅ ባፍ የሚያስጨን ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። ይሄ ምንድነው እንግዲህ በጣና ሐይቅ በግዙፉ ጣና ሐይቅ ላይ በርካታ ገዳማት እንዳሉ ይታወቃል። የገነት ንፋስ የሚነፍስባቸው እንደ ዳጋ እስጢፋኖስ እንደ ጣና ቂርቆስ እንደ አቡነ በትረ ማርያም አዝዋ ማርያም በርካታ የሆኑ ገዳማት አሉ። በእነዚህ ገዳማት ውስጥ ደግሞ እጅግ በጣም በርካታ መናንያን ገዳማውያን መነኮሳት አሉ። የዘጉ የበቁ ገዳማውያን አሉ። በውስጡም ደግሞ በጣና ውስጥ ላይ በጣም የሚገርመው እነዚህ ገዳማት ብቻ ሳይሆን በደሴቱ በጣና መሃል ተከበው ያሉ በርካታ ድንቅ ገዳማት አሉ። በውስጣቸው በርካታ ንዋየ ቅዱሳትን የያዙ የቅድስት ቤተክርስቲያናችን ሀብት የያዙ አሉ። እንግዲህ እነዚህን ገዳማት ሀብት ንዋያት ከመያዛቸው በተለይ ቅርስ ጥንታዊ ብራና የኦሪት መስዋዕት ይሰዋባቸው የነበሩ የቅዱስ ያሬድ የዜማ ይሰራባቸው የነበረ ብራና ፍቆ ዳማ ያዘጋጀባቸው በተለያየ ቦታ የሚገኙ ንዋያት አሉ። ከዚህም በላይ በጣም የሚገርመው ደግሞ በጣና ውስጥ ላይ ታች ላይ ፔኔትሬት አድርጎ ማሳየት የሚችል መሳሪያ አለ። በዛ ውስጥ የተዘጉ አብያተ ክርስቲያናት እንዳሉ ቤተ መቅደሶች እንዳሉ ይነገራሉ። እንግዲህ እነሱን የሚያስሱ ቡድን እየመጡ እንደሆነ በዚያ ውስጥ የሚገኙ የቤተ ክርስቲያናችንን ንዋያት ሀብት ለመመዝበር እየመጡ የሚገኙ ቡድኖች አሉ የሚል አንድ ወንድማችን በዛሬው መረጃ ያጋራናል ማለት ነው። ምንድነው ይሄ ነገር? በተለይ በዚህ የጣናነሽ ሁለት ግዙፉን መርከብ መምጣት ተከትሎ ለምን ይሆነ እንዴት ነው ወደዚህ መጣበት መንገድ ምን ታስቦ ነው ምን አይነት ዓላማ አለው? በተለይ እነዚያ የተዘጉ አብያተ ክርስቲያናት ታላላቅ ገዳማት በውስጣቸው የሚገኙትን ንዋያት ለመመዝበር ሀብቱን የቤተ ክርስቲያናችንን ጥበብ የሀገራችንን ዕውቀት ለመዝበር ነው የሚል ጥናት ያካተተበት ከአውሮፓውያን መጻሕፍት ጋር ከታተሙት መጻሕፍት ጋር አቀናጅቶ በተለይ በዚህ በጣናነሽ መርከብ ላይ በመውጣት የጣናነሽ መርከብ በመምጣቱ ምን ይደርስበታል? በተለይ መዳረሻው ባህር ዳር ጣና ላይ ነው የሚያርፈው። ይህ ጣናነሽ ገዳም መርከብ ግዙፍ ገዳም ግዙፍ መርከብ ነው። ይህ ገዳም መዳረሻው ጣና ላይ ነው። በተለይ ወደ ጎርጎራ አካባቢ ነው። ጎርጎራም ዛሬ የለማበት ዋና ዓላማ ምንድነው የሚል ድብቅ ሴራ አጀንዳ አለ የሚል እጅግ በጣም እጅባፍ የሚያስጭን ግሩም የሆነ ትንታኔ የተሰጠበት መረጃ ወደ እናንተ ይዤላችሁ ቀርባለሁ ማለት ነው። እንግዲህ ጣናነሽ መርከብን ተከትሎ ምን አይነት ነገሮች እየመጡ ነው? ቅድም እንዳልኳችሁ ፔኔትሬት ተደርጎ ሲታይ በጣና ሐይቅ ላይ በርካታ ገዳማት አሉ። የተዘጉ በርካታ ገዳማትና መናኝ መነኮሳት የበቁ የዘጉ አባቶች አሉ። ስለ ቅድስት ቤተክርስቲያናችን ስለ ሀገር ብሎም ስለ ዓለም ሰላም የሚጸልዩ ክፉን መንፈስ በመንፈሳዊ ውጊያ የሚዋጉ ኃያላን አባቶች በዚያ ውስጥ እንዳሉ ይነገራል። ያንን ሀብት ለመመዝበር ከፍተኛ ጥናት ተደርጎ አሁን የጣናነሽ ሁለት መርከብ መግባት ይሄንን ጉዳይ ለመመዝበር ይሄን ጉዳይ ለመጨረስ ነው የሚል ጥናት ወጥቷል ማለት ነው። እስኪ ይህ ጉዳይ እንዴት እንደሆነ እንመለከታለን ማለት ነው። ከዚህ ከጣናነሽ ዙሪያና ከጣና ሐይቅ ከገዳማቱ ከቅዱሳን አባቶቻችን ደግሞ በጣና ዙሪያ ከሚገኙ ገዳማት ጎን ለጎን እስኪ እነዚህ ቪዲዮዎች እንመልከት። በቅድስት ቤተክርስቲያናችን ላይ የንታ ይባቤ ታስሯል በዚህ ሰሞን ማለት ነው። እንዲሁም ደግሞ ትናንትና ደግሞ መምህር ደረጀ ዘወይንዬ በርካታ ስራዎችን ይሰራ የሚገኝ ወንድማችን እስር ላይ እንዳለ ይታወቃል። እስኪ እነዚህ ቪዲዮዎች እንመልከትና ቀጥታ ወደ ጣናነሽና ወደ ጣና ሐይቅ ገዳማት እንሄዳለን። አብራችሁን ቆዩ። ሊቀ ትጉሃን መምህር ደረጀ ዘወይንዬ በአሁኑ ሰዓት በሕግ ጥላ ስር ይገኛል። በእውነት በገጠር በከተማ በሀገርም ከሀገርም ውጪ ብዙ ለቤተ ክርስቲያን ዋጋ የከፈለ ብርቅዬ ወንድማችን ነው። እሱ እግዚአብሔር በቸርነቱ ከስር ያስወጣ። ከዚህ ውጪ ምንም ማለት አልችልም። አይዞ ወንድማለም ይህ የሚኖር የክርስትና ሕይወት ነው። አባቶቻችን በገዳም ደግሞ በዝቋላም ደግሞ ታርዶብናል ተገለውብናል። እግዚአብሔር ምሕረቱን ቸርነቱን እስከሚያመጣ ሁላችንም በአንድነት እንድንጸልይ
በታላቅ ፍቅርና ርህራሄ ለምናችኋለሁ። ጽኑ በሃይማኖታችሁ። ዛሬም ደም እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ተዋጆ ታረዱላ ሰማይቶሉላ ትጓላ ላይ ታረዱላ ሰማይቶሉላ ኢብላ ላይ ታረዱላ ሰማይቶሉላ ወንድባ ላይ ታረዱላ ስጓላ ላይ ታረዱላ እንግዲህ ለወንድሞቻችን እግዚአብሔር አምላክ ለወንድማችን ደረጀ ዘወይንዬ እግዚአብሔር ያስፈታልን። አባታችንም የንታ ይባቤን እግዚአብሔር አምላክ እንዲያስፈታልን እንማልዳለን። ሌላ ምንም አቅም የለንም እና ማለት ነው። እንግዲህ ቀጣይ ወደ አዘጋጀውላችሁ ቪዲዮ እንሄዳለን። እስኪ ቪዲዮ እንመልከት። እንግዲህ የጣናነሽ 2 መርከብ ኢትዮጵያ ውስጥ ምን ልትሰራ መጣች የሚለው ማየት አስፈላጊ ነውና የመንግስት ሚዲያዎች እና ራሱ መንግስትስ እንደ ትልቅ ነገር የዚችን መርከብ ወደ ኢትዮጵያ መግባት ለምን እንዲህ በሰፊው ሊዘግቡት ሊናገሩት ወደዱ ፈለጉ የሚለውን ማየት መልካም ነው የሚሆነው። ህዝቡ ከማጨብጨብና ከመደነቅ ውጪስ ስለዚህ መርከብ ምን ያስባል? ከዚህ መርከብ ጀርባ ያለው ምንድነው የሚለው ማየት አለብን። ለተለመደው ታዲያ በመረጃና በማስረጃ እናያለን ማለት ነውና መጋቢት 30 ቀን 2017 ዓመተ ምህረት ነው እንግዲህ ከጅቡቲ ዶራሌ ወደብ ወደ ኢትዮጵያ ጉዞ የጀመረችው ጣናነሽ 2 ማለት ነውና አሁን ላይ ያው ከተሞችን ያቋረጠች አዲስ አበባን አቋርጣ ጉዞዋን ቀጥላለች ማለት ነው። እና መዳረሻዋ የሚሆነው ጎርጎራ ነው ወይንም ጣና ነው ማለት ነውና በጣና ሐይቅ ላይ ለመጓጓዣ እንድትውል በኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት የተገዛች ዘመናዊ የመንገዶች ጀልባ ነች። ከዛ እዚህ ጋር በደንብ እዩ። የጣናነሽ 2 መምጣት ኢትዮጵያ በተለይ በጣና ሐይቅ ዙሪያ የውሃ ትራንስፖርት መሰረተ ልማትን ለማሻሻል የምታካሄደው ሰፊ እንቅስቃሴ አካል ነው ይልና ቀጥጌ ማነባው ላይ በደንብ ፎከስ አድርጉ። ይህም ለአካባቢው ነዋሪዎችና ለቱሪስቶች ውጤታማ የትራንስፖርት አማራጭን በማቅረብ ለአካባቢው የኢኮኖሚ እድገት አስተዋጽኦ ያደርጋል ይላል። ይሲ ለአካባቢው ነዋሪዎችና መርከቡ የታሰበችው ከዛስ ለቱሪስቶች ለነጮች ማለት ነው። ይሄ በጣም ወሳኝ ነገር ነው እህት ወንድሞች። እንዴት ነው ወሳኝ ሊሆን የሚችለው? እናየዋለን በመረጃና በማስረጃ። እና የ38 ሜትር ርዝመት እና የ150 ሜትሪክ ቶን ክብደት ያላት ጀልባዋ እስከ 200 የሚደርሱ ሰዎችን ትጭናለች ነው የተባለውና የጣናነሽ 2 መርከብ እንደምታዩት በከፍተኛ የፖሊስ ኃይል እንግዲህ ከለላ ተሰጥቷት ነው የምትንቀሳቀሰው ከከተሞች ወደ ከተሞች ማለት ነው ከጅቡቲ ከተራገፈች በኋላ ማለት ነውና ምንድነው እዚህ መርከብ ውስጥ ያለው? ምንድነው ሄደን የሆነው ነገር የተደበቀው ነገር? ለምንድነው መርከቡንም በሃይ ሴኩሪቲ ማሳለፍ የተፈለገው ከከተማ ወደ ከተማ? ይሲ መዳረሻው እንዳልኳችሁ ጣና ጎርጎራ ነውና ጣና ላይ ካረፈ በኋላ በዚህ መርከብ ውስጥ ምን ይሰራል? ቱሪስቶቹ እዚህ መርከብ ላይ ሰፍረው አርፈው ዘና ብለው ምን ሊያደርጉ ነው? ምን ሊሰሩ ነው? ይሲ በጣም አደገኛ ነገር ነው። ዘመናዊ ብርበራ ነው የሚያዘው ማለት ነው። ምክንያቱም ኢትዮጵያ ውስጥ እንግዲህ ሰፊ የተባለው ሐይቅ ጣና ነው። ስለዚህ ሰፊ ሐይቅ ላይ ደግሞ ዘመናዊ መርከብ ያስፈልጋል። ስለዚህ ቱሪስቶቹ መተው ዳይቨሮቹ መተው ከጣና ስር እየዋኙ ትሬዠር ይፈልጋሉ፣ ሀብት ይፈልጋሉ ማለት ነው። ትሬዠር ሃንቲንጎች ማለት ነው። ይሲ ስለዚህ ይመቻል ማለት ነው። ምቹ ይሆናል ማለት ነው ለብርበራው። በጣም የሚገርም ነው። አስተውሱ። ጣና ላይ ዛሬ አይደለም እንዲያቀዱት፣ ዛሬ አይደለም ብርበራ ያዙት፣ ዛሬ አይደለም ፕሮጀክት ነድፈው እየተንቀሳቀሱ ያሉት። ብላክ ፓንተር ፊልም ከወጣ በኋላ እንግዲህ ዋካንዳን እዛ ብላክ ፓንተር ውስጥ የታየውን ዋካንዳን ኢትዮጵያ ውስጥ እንሰራለን ብለው በፊልም ሽፋን ማለት ነው በቴክኖሎጂ ሽፋን በስማርት ሲቲ ሽፋን ወደ $3 ቢሊዮን በጀት አድርገው ሲንቀሳቀሱ ነበር። ተሳካ አልተሳካ ምናየው ይሆናል። ግን ጣናና ዙሪያው ላይ የነዚህ ሰዎች እቅድ መጠንሰስ ከተጀመረ ቆይቷል። እንስማ። ፓንተር ፊልም ላይ በምናብ የተሳለው ዋካንዳ የተሰኘው ከተማ አሁን በኢትዮጵያ ጢስ አባይ አካባቢ በእውን ሊሰራ መሆኑ ተገለጸ። አዲስ የሚገነባው ከተማ ከ$20 ቢሊዮን በላይ ወጪ የሚደረግበት ሲሆን ዘመናዊና በቴክኖሎጂ የበለጸገ ይሆናል ተብሎም ይጠበቃል። በዚህ ዙሪያ የሳይንስና ቴክኖሎጂ ሚኒስቴር ከሚመለከታቸው አካላት ጋር ውይይት አድርጓል። ሪፖርተራችን አለም ይልፉ ውይይቱን ተከታትላ የሚከተለውን ዘገባ አጠናቅራለች። እንከታተለው።
I have seen gods. ብላክ ፓንተር የተሰኘው ፊልም ከኢትዮጵያ ጋር የሐሳብ ትስስር እንዳለው ይነገርለታል። በጣና ሐይቅ ደሴቶች ከርሰ ምድር በተቋቋመ የሳይንስና ቴክኖሎጂ ልዕቀት ማዕከል ላይ ተመርኩዞ ከተጻፈው የዴርቶ ጋዳ ልቦለድ ጋርም ሐሳባዊ ተመሳሳይነት እንዳለው የተነገረለት የፊልሙ ዋካንዳ አሁን በባህር ዳር ጢስ አባይ ላይ ሊገነባ ነው ተብሏል። ከ20 ቢሊዮን ዶላር በላይ ወጪ በማድረግ ይገነባል የተባለው ከተማው በቴክኖሎጂ ልዕቀት የተሞላና ዘመናዊ እንደሚሆን ይጠበቃል። እና እንዲማቀደው አስበው ነበር ከ2018 ጀምሮ ማለት ነው። ግን ጉዳዩ እንዳሰቡትና እንዳቀዱት ሊሳካ አልቻለም ወይም እነሱ ባሉት መንገድ ሊሄድላቸው አልቻለም። በሌላ መንገድ እየሄዱ ነው እውነት ነው። ግን ባህር ዳር ላይ እንግዲህ ዋካንዳ የሚል ፕሮጀክት አስበው አቅደው አልመው ነበር። ጣና ዙሪያውንም ጢስ አባይንም ጨምሮ በጣም ነው የሚፈልጉት ማለት ነው። ብዙ ትሬዠር፣ ብዙ ሀብት፣ ብዙ መንፈሳዊ ነገር ስላለ ማለት ነውና ምንድነው ያ ነገር ምን ይሆናል? ከዛ በኋላ ደግሞ ይሄ ያሉን ሲላቸው በእምቦጭ ጣናን ማድረቅ ጀመሩ ማለት ነው። ከዛ ከስር ያለው ሀብት እንዲገለጥ በሚል ማለት ነው። ዩሲ በጣም የሚገርም ርኩሰት የተሞላበት አካሄድ ነበር ሲሄዱ የነበሩት ማለት ነው። የዲያብሎስ ስራ አስፈጻሚዎች እምቦጩ የሚገርማችሁ ነገር ማጥፋቱ ላይ ይቻል ነበር፣ ግን በመንግስት አልተፈለገም። እንዲሁም አንድ ሰው ለዚህ እምቦጭ መፍትሄ የሚሆን መድኃኒት አለኝ ብሎ ሲመጣ ወዲያው እንዲታፈን ዞር እንዲለው የተደረገው ማለት ነው። ግን እግዚአብሔር ኃይል በጣም በቦታው ላይ ከፍተኛ ስለሆነ ይሄኛው መቀዳቸው ብዙ ውጤታማ አልነበረም ማለት ነው። ከዛ በኋላ ባለቀ ከረባቱ መጣ። እንግዲህ ከሉካኖቹ ጋር ሆኖ ዳጋ ቅዱስ እስጢፋኖስ ገዳም ገብቶ ያለውን ነገር ብራናው መጻሕፍቶቹን መበርበር ማጣራት ጀመረ። የቱጋ ትሬዠሮች ሀብቶች እንደሚገኙ የቱጋ ታቦተ ጽዮን እንደሚገኝ ሊጠቁም የሚችሉ መጻሕፍቶችን ታሪኮችን ማገላበጥ ጀመሩ። ከዳንኤል ክብረት ጋር ሆነው ማለት ነው። ዳንኤል ክብረትም ለተባባለው ለዚህ ፐርፖዝ ነው የተመረጠው ከባለቀ ከረባቱ ጋር እንዲሰራ የተደረገው ማለት ነው። ምክንያቱም ኦርቶዶክስን በደንብ ስለሚያውቃት ያንዳንዱን ነገር በሱ በኩል ለመፈተሽ ለመበርበር ይመቻል ማለት ነውና ብዙ ሀብቶች፣ ብዙ ቅርሶች፣ ብዙ መድኃኒት የሚሆኑ ጸዋቶች አሉ ጣናና ጣና ዙሪያ ማለት ነውና በዚህ መልኩ ነበር ብራናውን መጻሕፍቶችን ያስከፈተ ሲመራመር የነበረው ማለት ነው። በኋላ ላይ ደግሞ ጎርጎራ በማደስ በሚል ሰበብ ዘመናዊ በማድረግ የገበታ ለሀገር ጎርጎራ ኢኮ ሪዞርት ብሎ ጎርጎራን አሳድሶ ዘመናዊ አድርጎ ለነዛ ቱሪስቶች አያችሁ ኦክሲጅን በጀርባቸው ጭነው በዛች በጣናነሽ 2 ላይ ተጭነው ገብተው ዳይቪንግ አድርገው ትሬዠር ለሚፈልጉት ለሚበረብሩት ማረፊያም እንዲመች አልጋው እንዲመች ቦታው እንዲመች ቪው እንዲመች ዲጂታላይዜሽኑ እንዲመች ተደርጎ ተሰራ ማለት ነው። ጎርጎራ ገባችሁ አይደለም? እንደ ማረፊያ ያገለግላል ማለት ነው። አስቀድሜ ነግሬያችሁ ነበር ይሄ ሲሰራ እንደምታውቁት። አሁን ላይ ደግሞ ጣናነሽ 2 በሚል መላው የሀገሪቱ ህዝብ እያየ በየከተሞቹ ያለፈች ምትመጣ መርከብ ጎርጎራ ላይ ሊያራግፉ ተዳርሰዋል ማለት ነው። በጣም የሚገርም ነው። አንድም መንግስት በዚህ መርከብ ፖለቲካም ሰርቶበታል። ዋናው ቁም ነገሩ ደግሞ በኋላ ነው ጎርጎራ ሲደርስ ነው ማለት ነው። ታዲያ ሁላችሁ ይሄ መርከብ ጎርጎራ ላይ ጣና ላይ ካረፈ ማታ እንግዲህ እነዛ ቱሪስት የተባሉት ኦክሲጅናቸውን በጀርባቸው አርገው እየገቡ ያለውን ነገር ይፈትሻሉ፣ ይበረብራሉ። በእምቦጭ አልመጠጥ ያለው ጣና ላይ ማለት ነው። ኔትፍሊክስ ላይ የሚታይ አንድ አውተር ባንክስ የሚል ሲሪየስ አለ 2020 መታየት የጀመረ 4 ሲዝንስ ያለው ማለት ነውና ትሬዠር ሃንቲንጎች ናቸው እነዚህ የምታዩዋቸው ወጣቶች ማለት ነውና የማይገቡበት ቦታ የለም። ሀብት እያፈላለጉ የድሮ ቅርሶችን የድሮ ሀብቶችን እየፈለጉ ማለት ነው። ታዲያ ምሳሌ እንዲሆናችሁ አንድ እዚህ ፊልም ላይ ማሳያችሁ ነገር አለ። እንዴት ገብተው አሁን በጣናነሽ መርከብ ላይ ተጭነው ዳይቪንግ አድርገው እንደሚገቡ አሳያችኋለሁ። በቃ ልክ እዚህ ፊልም ላይ እንደታየው ነው። እነዚህም እዚህ ፊልም ላይ የሚታዩትም ሀብት ነው የሚፈልጉት። ጣናነሽ 2 ላይ የሚመጡት ሰዎች በዚህ መልኩ ነው የሚገቡት ማለት ነውና ይሄን ፊልም በዚሁ አጋጣሚ እንድታዩት እጋብዛለሁ። በጣም ብዙ የምትማሩበት ፊልም ነው። ሂደን የሆኑ ትሬዠሮች እንግዲህ በፊልሙ ላይ ይታያሉና ዓለማችን አሁንም ብዙ ያላገኘቻቸው ሚስጥሮች እንዳሉ ነው የሚያሳየው ፊልሙና እዚህ ጋር
ዳይቭ አድርገው ከገቡ በኋላ መርከብ ያገኛሉ። ከዛ በኋላ ያለውን እንግዲህ ፊልሙን ያያችሁት ታውቁታላችሁ፣ ያላያችሁትም እዩትና ሀብት ነው የሚፈልጉት። እና ጣናነሽ ሁለትም የመጣችበት ዋነኛው ምክንያት ይሄ ነው። አንድ አእምሮ ያለው ሰው መረዳት የሚችለው ነገር ነው። ባይዘው ኮንስፓይሬሲውን ተውትና ከጀርባ ያለው የሚሰራውን ያው ገላልጠነዋል። ዝም ብላችሁ ፊት ለፊት እንኳን ስታዩት ለሀገሪቱ አሁን መርከብ ነው ወይ የሚያስፈልጋት? እዚሁ ሀገር መገጣጠም የሚችል መርከብ በአንድ ባለሀብት መሰራት የሚችል መገዛት የሚችል መርከብ እንደ ትልቅ ነገር ታይቶ በመንግስት ሚዲያዎች መንግስትም ለራሱ ፖለቲካ ትርፍ እየሰራበት ከከተማ ወደ ከተማ አቀባበል እየተደረገለት የሚል ዜና እየተሰራ ህዝቡ መርከብ እንደራበው፣ ህዝቡ መርከብ እንደናፈቀው፣ ህዝቡ መርከብ ነፃ እንደሚያወጣው ሲታይ በጣም የሚያሳዝን ነው። ግን ሪያሊቲው እውነታው ይህ ነው እና ጣና ላይ ያሉ ሀብቶችን ሚስጥሮችን ማየት አለብን። ጣና እንግዲህ ባህላዊ፣ ታሪካዊ፣ ጂኦሎጂካዊና ከስነ ውበታዊ እሴት ባለፈ ከባድ ሚስጥር ያለበት ቦታ ነው። በጣናና በጣና ዙሪያ የሚገኝ አብያተ ክርስቲያንም ደኖችም የአበባ ዝርያዎችም በጣም ከባድ ሚስጥር ይዘዋል። የአበባ ዝርያዎች በጣም ፈዋሽም ናቸው ማለት ነው እና እነዚህ አብያተ ክርስቲያን የተባሉት በውስጣቸው ከባድ ሚስጥር ያዙ ሲሆን ልክ በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ሁሉ ሆኖብን ነው እንጂ እነ ማሪያ ሆዜ ፍሪላንደር ጽፈውታል እኮ አይደለ? The Hidden of Treasures ኢትዮጵያ በሚለው መጽሐፍ ላይ ተቀምጧል። በጣም የሚገርም ነገር ነው የተቀመጠው። ኢሉሚናሪዎች ወይንም ፍሪሜሰኖች ጣናን ከነ ቅርጾቹ እንደሚፈልጉ እየሰለሉ እንደሆነ ጣና ላይ ከፍተኛ ጥበብ እንዳለ የነሱ ቅድ እንዳያሳካ የሚያደርግ ጥበብ እንዳለ ይናገራል ማለት ነው መጽሐፉ ላይና ጣናን ወይ ማጥፋት ወይ ቅርጾቹ መውሰድ ወይ ማውደም ወይ እንደራሳቸው አድርገው መቆጣጠር ነው ማለት ነው የሚፈልጉት። ያው መጽሐፉ ላይ ተቀመጠው ማንበብ ትችላላችሁ። አማዞን ላይ ያለ መጽሐፉ ማለት ነውና ከኤዶም እየወጣ ገነትን ከሚያጠጡ ወንዞች መካከል ሁለተኛው ጊዮን ነው ወይንም የአባይ ወንዝ ነው። ለዚህም እንግዲህ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 13 ማንበብ ይቻላል እና የአባይ ወንዝ የኢትዮጵያ ምድር እንደሚከብም ይናገራል። አዳም የተፈጠረው የጊዮን ወንዝ ከሚወጣበትም ኤዶም ነው እና የኖ መርከብ ያረፈበትም አራራት የሚባለው ተራራ እዛው ጣና ላይ እንደሚገኝ ነው የሚታወቀው። ኦርቶዶክስም ያንን ብላ ነው የምትናገረው ማለት ነውና ሌላው በጣም እነሱ ከሚፈልጉትም ትሬዠር አንዱ የሆነው ደግሞ ወይንም መንፈሳዊ ነገር አንዱ የሆነው ነገር ደግሞ አርክ ኦፍ ኮቨናንት ነው አይደል? እና ጣና ቂርቆስ ገዳም ለሙሴ የተሰጠው የቃል ኪዳን ታቦቱ ማለት ነው ለ800 ዓመት የተቀመጠበት ቦታ ነው ማለት ነው። ለዛም ነው ጣናና ዙሪያው በደንብ የሚያስሱት በደንብ የሚፈልጉት። አሁን ጣናነሽ ሁለትን አምጥተው በሰፊው ዘመናዊ ብርበራ ያደርጋሉ ማለት ነው። ማረፊያም አለ። ያው ጎርጎራ ዘመናዊ ተደርጎ ነው የተሰራው። ተነልም ሳይኖራቸው አይቀርም እንደዋሻ ነገር እና እዛ የነበሩትንም ገዳማውያን እንግዲህ በአንዳንድ ፋይናንሻል ነገር ማዳከም፣ ሰው ወደዛ እንዳይሄድ ማድረግ፣ ጦርነት መፍጠር ቦታው ላይ እንደዚህ ያደረጉ ኪዮስ እየፈጠሩ ብዙ ነገር እያደረጉ ነው ያሉትና እንዳልኳችሁ ታቦተ ጽዮንም እዛ ለብዙ ታይም ቆይቷል። አሁን የት ነው ያለው ታቦተ ጽዮን? እንግዲህ እግዚአብሔር ይወቀው። እና ድንግል ማርያም ልጇን ይዛ ወደ ምድረ ግብጽ በተሰደደችበት ወቅት ራሱ ለ3 ወር ከ10 ቀን ጣና በሚገኝ ገዳም ከልጇ ከኢየሱስ ክርስቶስ ጋር የቆየችው ማለት ነው። እሱ ብቻ አይደለም፣ ቅዱስ ያሬድ የመጀመሪያውን የዜማ መጽሐፉን የጻፈውና ብዙ ተግባራትን ለመከወን የመረጠው ጣና ቂርቆስን ነው። መጽሐፉን ሲጽፍ ለጥቁርና ቀይ ቀለማት መበጥበጫነት ይጠቀምባቸው የነበሩ ከድንጋይ ተቦርቡረው የተሰሩ ጉድጓዶች የቅዱስ ያሬድ ድጓና ካባ በገዳሙ እንደሚገኙ ነው የሚነገረውና የአቡነ ሰላማ መቋሚያና የብረት መስቀል ከብርጭቆ የተሰራ የብርሌ ቅርጽ ያለው የንጉስ ሰለሞን የእጅ መታጠቢያ ከ1 ሜትር በላይ ቁመት ያላቸው 2 የእንጨት መቅረዞች ቁመቱ 75 ሳንቲሜትር ርዝመቱ ደግሞ 5 ሜትር የሆነ በሐዋርያትና በነቢያት ስዕል ያሸበረቀ ከብራና የተሰራ ተጣጣፊ የበራና ስዕል የመሳሰሉ ነገሮች ይገኙበታልና በጥቂቱ ነው እኔ የገለጽኩት። የጠፉ ኪንግደሞች እንዳሉ የጠፉ ስልጣኔዎች እንዳልኳችሁ ትሬዠሮች እንዳሉም ነው የሚነገረው ማለት ነውና ጣና ይሄን ሁላ ብዙ ሚስጥር ብዙ ሀብት ይዟል ማለት ነው። ለዛ ነው አይኖቻቸውን ያሳረፉበት እና ሰሜኑ ላይ የሚፈጠረው ጦርነት፣ በሽታ፣ ረሃብ፣ አንዳንድ ስልጣኔ የሚመስሉ ነገሮች እነዚህ ነገሮች ትኩረት ያደረገ ነው ማለት ነውና ዘመኑ ልትዋጁ ልትነቁ ይገባል ማለት ነው። ፈጣሪ ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።